ሳሚ ለቤዛ ከዚህ በኋላ ይውልሽ የሉላን አክስት ማገት እንዳለብንና እሷን እያስፈራራን ማስፈረም እንዳለብን ልነግርሽ ነው የመጣሁት ይላታል። በዛን ሰዓት ቤዛ በጣም ትደነግጥና እንዴት እንደዚህ ሊሆን ይችላል? ይሄ እኮ በራሱ ወንጀል ነው። እንዴት ነው እንደዚህ የሚደረገው? ስትለው በፍጹም ወንጀል አይደለም። እኛ በምንገባበት መንገድ ገብተን እሷን እንድትፈርም እናደርጋታለን። ያለበለዚያ ግን ባንቺ ንብረትና ገንዘብ እሷ በፈለገችው ቦታ በፈለገችበት መዝናናትም ሆነ ማጥፋት አትችልም። አሁን እኮ በአንቺ ገንዘብ ነው እየተዝናናች እንደፈለገች እየሆነች ያለችው ታውቂያለሽ። ይህን እንኳን የቤት ሰራተኛ ሳይቀር ትጄ የተቀጠረችው በማን ገንዘብ ሊመስልሻል? ሽብሩስ ቢሆን እዛ ቤት ጥበቃ የገባው ማን እየከፈለው ይመስልሻል? እሷ እኮ ነች። የሚከፈለው ደግሞ ያንቺ ንብረት ነው። ስለዚህ ሉላን እንደምንም ብለሽ ተለማመጭና ጠይቂያትና እርግጠኛ ነኝ እምቢ አትልሽም። ቦታውን ካገኘችው ግን ደግሞ እንደምንም ብለሽ ጠይቂያትና ወረቀቱን እንድታመጣልን ፋይሎቹን የሁሉንም ፋይል እንድታመጣልን ከዛም በኋላ ፋይሉን ከያዝን በኋላ እሷን ካስፈረምናት በኋላ በየቢሮው እየዞርን ማስፈረሙ ችግር የለውም። እየራሰውን ሰው አንዳንድ ሰው በገንዘብ እንመድባለን። እሷም እንዳደረገችው እሷም እኮ ገንዘብ ከፍላ ነው ይህን ሁሉ ነገር ያደረገችው። ሁሉንም በራሷ ስም እያዞረችው ገንዘብ ስለከፈለች ነው ይላታል። እባክህን እኔ አላቅም ሳሚ፣ ለማንኛውም ትንሽ ባስብበት ምን ይመስልሃል? ትለዋለች። ሳሮንም አዎ እውነታቸውን ነው፣ ይህ ሀሳብ ሳይሻል አይቀርም። ከዛ ከተረገመ ዶክተር ሀሳብ እየልቅ ይህ ሀሳብ ሳይሻል አይቀርም። ቤዛ እባክሽን እንሞክረው ግድ የለሽም ትላታለች። ያንቺን ንብረት በልታ እሷ በፍጹም አርፋ መቀመጥ የለባትም። ስለዚህ እሷን ሴትዮ እኔ ወይ አይ ካላችሁ እኔ አጠፋታለሁ ይላታል። እሺ በቃ አይ እንደዛም አይሆንም፣ ህይወትማ እንድታጠፋ አልፈልግም። በእኔ የተነሳ እናንተም ህይወታችሁ እየተመሰቃቀለ ነው። እናም በቃ እሺ እኔ ጠይቃታለሁ ሉላን ትለዋለች። እሱም ሳሚም ሆነ ሳሮን በቃ እሺ ይሉና ተስማምተው ሳሮንም በቃ እኔ መጣሁኝ ወጣ ብዬ ልምጣ ብላ ትላቸው ትሄዳለች። በዛን መሀል ሳሚ ከኩቻ ጋራ ሻይ ቡና እንበል ተባብለው ወደ ውጭ ይወጣሉ። እናም ቤዛም ብቻዋን እቤት ስለነበረች ሱራፌልም ወደ ቤት መጥቶ እያናገራት ነበረ። ስለዛው ጉዳይ፣ ስለ ቤቱ፣ ስለ ንብረቱ እዩልሽ የእያንዳንዱ ቢሮ ሰዎች አስቀምጫለሁኝ፣ ጠይቄያለሁ ሰዎችን እና በገንዘብ ኃይል ማስመለስ ትችላለህ ብለውኛል። ግን ደግሞ የምችለው ማስመለስ የምችለው ፋይሉ ትክክለኛ ወረቀቶቹን ከያዝክ ኦሪጂናሎቹን ከያዝክ ምንም ችግር የለውም ብለውኛል። እናም በዚህ ነገር ማስተካከል እንችላለን። ይውልሽ ቤዝ ተረጋጊ። ይህ የተረገመ ዶክተርም ቢሆን ይውልሽ ላንቺ አስቦ እውነት ለሉላ ብሎ ይህንን ንብረቱን አያዞርላትም። እውነት ልንገርሽ ከተደረገለት ለወደ ራሱ ነው እንጂ የሚያደርገው እርግጠኛ ነኝ ለሉላ ሰባራ ሰንጥር እንደማያቀምሳል ልንገርሽ ይላታል። አላቅም እህቴም እኮ ተዩ ብላት እምቢ አለችኝ። ምን ማድረግ እንዳለብኝ አላቅም። እሱን ለእኔ ተይው፣ እኔ ያናግራታለሁ። ሉላንም ደግሞም ሳትቀየመኝ አልቀረችም። ቅድም እኮ አግኝቻት ያው ሳሚ ነግሮኝ ስለነበረ ፋይሉን እንድታመጣልኝ አግኝቼ እየነገርኳን ነበርና በቃ ፋይሉን ማግኘት እንደማትችልና ያው ትጂ ቤት እንደሆነች ስትነግረኝ ሰላም ውድና የተከበራችሁ የመግቢያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ይብዛልኝ። ይህንን ቪዲዮ የምታዩ ሼር፣ ላይክ፣ ሰብስክራይብ የምታደርጉ ከልቦ አመሰግናለሁ። ሼር፣ ሰብስክራይብ ያደረጋችሁ የምታበረታቱኝ እኔንም አመሰግናለሁ። እንዲሁ ደግሞ አዲሶች ደግሞ ስትገቡ ደግሞ ሼር፣ ላይክ፣ ሰብስክራይብ እያደረጋችሁ እንድታበረታቱኝ ስል በአክብሮት ጠይቃለሁ። አመሰግናለሁ። እናም ሉላን ስታናግራት ሉላ እንዴት አድርጌ ነው አሁን እሺ ዶክሜንት ማውጣት የምችለው ትላታለች። ቆይ ምን ችግር አለው? አንቺ እኮ ቤትሽ ነሽ። እነሱ እኮ አሁን በጉልበት ገብተንም እናወጣዋለን እያሉ ነው። ግን በጉልበት ከሚሆን ይልቅ አንቺ ቤት ስለምትገቢ አንቺ ትሻያለሽ ብዬ ነው። እኔ እኮ ቤት መግባቱና ለመግባቱ ሳይሆን ችግር አሁን ለዛ ቤት ታውቂያለሽ፣ የተረገመች ትጂ እዛ ቤት አለች። እውነቴ ነው። አሁን ትንሽ ቆይታ የእሷ ቀኝ እጅ ሳታረጋት ትቀራለች ብለሽ ነው? ለዛ ነው እንጂ እኮ እኔ ማውጣቱን እኮ ከብዶኛ አይደለም። አሁን ደግሞ እሷ የለችም፣ ለ2 ቀን መዝናኛ ብላ ሂዳለች፣ ወታለች ከከተማ። ስለዚህ ምንም ችግር የለውም። በቻልኩት አቅም ላደርግ እችላለሁ። ግን ምን አለ ብትታገሱኝ ከሮቤል ጋር የጀመርኩትን እሱ የሚሻል ከሆነ አንዴ እንደሆነ እኔ ቆሽሻለሁ፣ እረክሻለሁ ታውቂያለሽ። እኔ ምክንያቱም ከጸጸት መዳን እፈልጋለሁኝ። ይህን ሁሉ ነገር ያደረግኩት እኔ ነኝ፣ ለዚህ ያበቃሁሽ ትላታለች።
ይልሽ አሁን እኔ ልታግዥኝና ልትረጅኝ ከፈለግሽ ሉላ እኔ የምልሽን አንድ ነገር አድርጊልኝ ነው ወይስ አሁንም ቢሆን አንቺ ለኔ አታስቢልኝም? እዛው ወደ አክስትሽ ነው እያሰብሻለሽው ስትላት ሉላ በጣም ትደነግጣለች። ቆይ ምን እያልሽ ነው ግን እህቴ? እኔ እኮ እህቴ የምልሽ ምንም እህትነቱን እንኳን ተይውና ያደረኩብሽ በደልና ጥፋቴን ጸጸቴ እስከ መቼ ነው ጸጸቴ የሚወጣልኝ? ይሄንን ንብረት መልሼ መቼ ነው እንቅልፍ ስተኝቼ የማድረው እያልኩኝ እያለ ጭራሽ አንቺ እንደዚህ ትኛለሽ፣ ትጠራጠርኛለሽ ማለት ነው ስትላት፣ ታዲያ ምን ላድርግ እኔ እኮ ግራ ገባኝ። ምክንያቱም ዶክሜንት ማውጣት እኮ አይከብድም ብዬ ነው። ዶክሜንቱ ያለበትን ቦታ ካወቅሽ ይዘሽ መውጣት አይከብድሽም እኮ ብዬ ስላሰብኩኝ ነው ስትላት፣ በቃሽ ችግር የለውም አመሰግናለሁ። እናም በጣም አመሰግናለሁ። እኔ ለካ የምታምኝ መስሎኝ ነበረ። ለካ እየተጠራጠርሽኝ ነው እያለሽው። ለነገሩ ምን ታደርጊዋለሽ? ይህን ሁሉ ንብረትና ገንዘብሽን እኔ አሳልፌ እህቴ ብልጌ አሳልፌ ላመንኳት አክስቴ መስጠቴ የኔ ጥፋት ነው። እንደፈለግሽ ማድረግ ትቻለሽ ብላት ትታት ትሄዳለች። ብትጠራትም እንኳን ሉላ ዞር ብላ ቤዛን እየማየት ድፍረቱም አልነበራትም። ጥላት ትሄዳለች። በዛን ሰዓት ነበር ቤዛ በጣም ተበሳጭታ የነበረው። እናም ኩቻ ደግሞ ያው ምንም ችግር የለውም፣ ሁሉም ነገር መታገት ካለባትም ትታገት፣ ግን መግደል ክልክል ነው፣ አይቻልም። ምክንያቱም እኔ ሳሚን እፈልገዋለሁ፣ ሳሚ የሚፈለግ ሰው ነው ትላታለች። አይ ቤዛ ይውልሽ፣ ሳሚ ግልፍተኛ ነው፣ ሊገላት ይችላል። እምቢ ካለችው እባክሽን